ያማልዱናል ያዙ ይልቀቁኝ ጥንታብሶ የለባቸው መርገም የለባቸው ምንም የተላለፈ ነገር የለም እንከን አልባ ስለሆነ እነሱ ያስታርቁናል የሚባሉትም ጭምር እያሉ ነው እግዚአብሔር ልጁን ይላል እንዴ በጣም ነው እኮ ነው የሞቱ ሰዎች ያማልዳሉ ይሉናል አፈር የበላቸው ያልተነሱ ያላረጉ ድባቅ መቃብር ውስጥ ገብተው የቀሩ የበሰበሱት ያማልዳሉ የኢየሱስን አማላጅነት ግን አይቀበሉም ትልቁ ችግር በቤተ ክርስቲያን ሁላችንም ልናሰምርበት የምንችለው ነገር ከትንሳኤ በኋላ የኢየሱስ ክርስቶስ ሰውነት ላይ ቤተ ክርስቲያኒቱ የጠራ ትምህርት የላትም ፍጹም ሰው ፍጹም አምላክ በተለምዶ ይባላል አለ ወይ ዛሬ ሰውነቱ ያገለግላል ወይ ሲባል ጥያቄ ነው አሁንም እናሰምርበት በህይወት የሌለ ሊያማልድ አይችልም ለምን ህይወት የለው እርሱ ግን ሕያው ነው ስለኛም እየማለደ ያለው የጌታችን የኢየሱስ ክርስቶስ አማላጅነት ነው አትናቴዎስ የነገረን ያለው ዮሐንስ አፈወርቅና ቄርሎስ ደግሞ ይማልድልናል ስለኛ ይማልዳል እያሉ ያሉ ስለዚህ በቤተ ክርስቲያኒቱ መጻሕፍት ቤተ ክርስቲያን ትቀበልም አትቀበልም ህዝቡ ይቀበል አይቀበልም ኢየሱስ ክርስቶስ ምንድነው ማላጅ ነው አንድ በስላሴ አምናለሁ የምትል ተቋም የስላሴን ግብራቸውን በደንብ ማወቅ ያስፈልጋል አሁን እንደተረዳነው እኮ ስላሴነት ቁጥር አይደለም ስለ ቁጥር ሊያወራን አይደለም በዋናነት እግዚአብሔር አብ ምን ሰራ እግዚአብሔር ወልድ ምን ሰራ እግዚአብሔር መንፈስ ቅዱስ በእግዚአብሔርነት ሶስትነት አለ ቀደም እንደተባለው ነገር ግን እግዚአብሔር አብ ልጁን ላከ ይላል ልጁን ላከና ልጁን የላከበት አንዱ ትልቁ የእግዚአብሔር አብ ዋናው ዓላማው ምንድነው ዓለምን መውደዱ አይደለም መጽሐፍ እንደሱ ነው የሚለን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል ዓለሙን ወዶ እግዚአብሔር ልጁን ላከ ካለ ለምን ላከው የሚለውን ባለፈው ማንስተናል ስለዚህ ያ የተላከው የእግዚአብሔር ልጅ ኢየሱስ የሰው ልጆች ሌሎቹ ማለት ነው እሱም የሰው ልጅ ነው ግን ሌሎቹ ከብሉይ ኪዳን የነበሩ በአዲስ ኪዳንም ደግሞ የነበሩ ሰዎች አሁን በኋላ እናነሳቸዋለን ያማልዱናል ያዙ ይልቀቁኝ ጥንታብሶ የለባቸው መርገም የለባቸው ምንም የተላለፈ ነገር የለም እንከን አልባ ስለሆኑ እነሱ ያስታርቁናል የሚባሉትም ጭምር እያሉ ነው እግዚአብሔር ልጁን የላከው እነሱ ማስታረቅ ስለማይችሉ ማማለድ ስለማይችሉ ስለዚህ ልጁ ግን ንጹህ ነው ቀድም እንዳነሳችሁት የሚገርመው ንጹህ ለራሱ መስዋዕት መባ ማቅረብ የማይገባው ግን እሱ ራሱ መስዋዕት ሆኖ መቅረብ ይቻላል እግዚአብሔር ደስ የተሰኘበት አሽቶት ደስ ብሎት የተቀበለው እሱን በመቀበሉኛ ነው የተቀበለው እግዚአብሔር የላከልን ኢየሱስ ስለ ኢየሱስ አማላጅነት ስናወራ መርሳት የሌለብን ለምን ሰው ሆነ ምን ሊያረግ ነው የመጀመሪያው ቅድም እንደተባለው ሊያስታርቅ ነው ቀራንዮ መስቀል ላይ ደሙን አፈሰሰ በደሙ የሰው ልጆች ኃጢያት ስርየት አገኘ ወደርሱ በእግዚአብሔር ወደ እግዚአብሔር በርሱ በኩል የሚመጡትን ማለት ምን ማለት ነው ቀድም በተፈጸመው ወርቅ ውስጥ እንዲገቡ ነው እነዛ ሰዎች ነገር ግን ለኛስ ብለን ስናይ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 5 ላይ በሰውና በእግዚአብሔር መካከል መካከለኛ አለ አንድ አለ መካከለኛ ዮሐንስም በአንደኛ ዮሐንስ ምዕራፍ 2 ላይ ይነግረናል እንደገና ደግሞ ሮሜ መጽሐፍ ቀድም ያየነው በነገራችን አንድ ጥቅስ እንኳን ቢሆን መጽሐፍ ቅዱስ እውነት ስለሆነ እውነትን መቀበል እየመረረም ግድ ነው ምርር ይያለ ጥቅማችንም ቀርቶ ምድራዊ ጥቅማችን ክብራችን ቀርቶ እውነትን መቀበል ግን የግድ ነው እና ምናልባት ቀድም ከግዙም አንዳንድ ነገሮችን ለማየት ሞክረና ግዝ መጽሐፍም ይዘዋል መርጌታ መላክ መካከለኛ ነው ኢየሱስ መካከለኛ ማለት ለማያምኑ አይደለም ለምናምን ነው አሁን ይማልዳል ስንል ለማን ነው ለኛ ነው ለምን የኛን ድካም ነው እንትን የሚልልን የሚያስወግድልን ወደ ጸጋው ዙፋን ስንቀርብ ድካማችንን ለማሳየት ደክመናል አበርታን አጠንክረን ለማለት ነው እና ይሄንና ሌሎችም መሰል ሐሳቦችን አንስተን አሁንም እንቀጥላለን መጽሐፍ ቅዱሳዊው የኢየሱስ አማላጅነት አሁን በእውነቱ ኢየሱስ ወደ ሰማይ እውነት ስጋውን ይዞ አልገባም
አልገባም ወደ ቅድስት አይደለም የሚለው ወደ ቅድስት በመጋረጃው በኩል በክርስቶስ ኢየሱስ ወደ ቅድስት አልገባንም በስጋው ገብተናል ይላል እኛን ጭምር ስለዚህ መሰወራችን እንኳን ይላል መጽሐፍ ቅዱስ በእግዚአብሔር ሆኖ ከክርስቶስ ጋር ነው የሚለው ለምን ክርስቶስ ዕብራውያን 2 ላይ እኮ ወንድማችን ነው ይላል እኮ ወንድሞቼ ብሎ ሊጠራና ያፍርብንም መቼ አሁንም ስለዚህ የሥላሴ አማኝ የሆነ አካል ይህንን ከካደ ሁሉን ክዷል ሥላሴን በሙሉ ነው የካደው ስለዚህ የሥላሴን የአብን የወልድን የመንፈስ ቅዱስን ስራ በደንብ ለይቶ ካለማወቅ የተነሳ የኢየሱስ ክርስቶስን አማላጅነት እንዲያው ከምንም ሳይቆጥሩ ሌላ አማላጅ እየፈለጉ ነው ያሉ ሰዎችና ምን ይላሉ ቅድም ከግዙ ወይተዋቀስንም ምናምንም አንስተው ነበርና እሱንና ሌሎችንም መሰል ሐሳቦችን እስኪ ሶስ ምን ይላሉ መርጌታ ብለ ጥሩ እንግዲህ የተነሳው ሐሳብ በጣም መሰረታዊ ጉዳይ ነው ቅድም እናንተም ሁላችሁም እንደተናገራችሁት በጣም መሰመር ያለበት ዋና ነጥብ ኢየሱስ ክርስቶስ ሞቱን ቤተክርስቲያን ታምናለች ትንሳኤውን ቤተክርስቲያን ታምናለች እርገቱን ቤተክርስቲያን ታምናለች ዳግም ምጽአቱን ታምናለች በአብ ቀኝ መክበሩን መቀመጡን ቤተክርስቲያን ታምናለች ይሄ ሁሉ መጽሐፍ ቅዱሳዊ ሐሳብ ነው ምልጃውን ግን አትቀበልም እና በስጋው ኢየሱስ ለምንድነው ወደ ሰማያዊቷ ጽዮን ወደ ቅድስተ ቅዱሳን ለምን ገባ የሚለው ነገር በደንብ አስምረን መጻሕፍት የሚናገሩትን ነገር መናገር አለብን ኢየሱስ በቃ ገብቷል እንግዲህ የሊቀ ካህናት ሥራ ቅድም እንደተነገረው የሊቀ ካህናቱ ሥራ ስለሱ ስለቤተሰቡ ስለህዝቡ ኃጢያት ደም ይዞ ወደ ቅድስተ ቅዱሳን ምን ማለት ነው መግባት ነው ወደ ቅድስተ ቅዱሳን የሚገባበት ምክንያት ሰውም ይሁን ቤተሰቡም ይሁን ራሱም ይሁን ስለሰራው ኃጢያት ምህረትን ከእግዚአብሔር ምን ለማለት ነው ለመነመን ይቅርታን ለማስገኘት ምህረትን ለማስገኘት ነው እንግዲህ በብሉይ ኪዳን ዘመን ቀደም እንደተነሳው የካህኑ አገልግሎት ደም ይዞ ይገባል ደም ይረጫል ይሄ የምልጃ የማስታረቅ የምህረትን ከእግዚአብሔር የማስገኘት ስራ ነው ኢየሱስም ወደ ቅድስተ ቅዱሳን ሲገባ በምን በኩል ነው ገባ የሚለው በስጋው በኩል እኛም የገባነው በዚያ ነው እሱም በስጋው ነው የገባ እና ይህንን በተመለከተ መጻሕፍት በደንብ አድርገው ስለነገሩን ራሱን ለእግዚአብሔር መስዋዕት አድርጎ አቀረበ ይላል ለምንድነው ራሱን መስዋዕት አድርጎ ያቀረበው ቅድም እንደተነገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቀ ካህናት ነው ብለናል እንግዲህ ሊቀ ካህናት ነው ካል ቤተክርስቲያን ሊቀ ካህናት ነው ኢየሱስ ብላ ከተቀበለች ምልጃው መቀበል መቻል አለባት ምልጃ የሊቀ ካህናት ሥራ ስለሆነ ማለት ነው ራሱን ለእግዚአብሔር መስዋዕት አድርጎ አቀረበ ብለን ስንል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢያት የለበትም ያለ ኃጢያት ያለ ነውር ነው ግን ስለኛ ኃጢያት ራሱን ለእግዚአብሔር መስዋዕት አድርጎ አቅርቧል እኛም በርሱ መስዋዕትነት ወደ እግዚአብሔር ምን ብለናል የሚለው ቀርበናል ለምሳሌ ዕብራውያን 10 አራትን እናውጣው ዕብራውያን 10:4 ስናወጣ በደንብ አድርጎ መጽሐፉ ይነግረናል እንግዲህ መጽሐፍ ቅዱስ በተናገረው ልክ በደንብ አድርገን አስምረን መናገር መቻል አለብን ዕብራውያን 10 ቁጥር 4 ላይ ስንመጣ የሚናገረው ሐሳብ እንደዚህ ነው ነገር ግን በዚያ መስዋዕት በየዓመቱ የኃጢያት መታሰቢያ ያለ የኮርማዎችና የፍየሎች ደም ኃጢያትን እንዲያስወግድ የማይቻል ነውና ስለዚህ ወደ ዓለም ሲገባ መስዋዕትን መባን አልወደድክም ስጋን ግን አዘጋጀልኝ በሙሉ በሚቃጠል መስዋዕትና ስለ ኃጢያት በሚሰዋ መስዋዕት ደስ አላለም በዚያን ጊዜ ነው በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህን ላድርግ መጥቻለሁ አለ ይላል በዚህም ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢያትም የሚሰዋ መስዋዕትን አልወደድክም በርሱም ደስ አላለም ይላል ደስ አላለም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው ቀጥሎ ነው አምላኬ ፈቃድህን ላድርግ መጥቻለሁ ብሎ ሁለተኛውን ሊያቆም የፊተኛውን ይሽራል በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል አሜን ነው የሚለው ይሄ የዕብራውያን መልእክት የሚያወራል ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ነውር ያለ ኃጢያት ያለ በደል ያለ እንከን በሥጋ የተገለጠው ኢየሱስ ስለራሱ መስዋዕት አላቀረበም በግ ኮርማ ፍየል አላቀረበም እንደ ብሉይ ኪዳን ሊቀ ካህናት ማለት ነው ራሱን ስለኛ ኃጢያት ራሱን መስዋዕት አድርጎ ወደ ቅድስተ ቅዱሳን ገባ ምን ለማድረግ ቁጥር 10 ላይ በዚህም ፈቃድ የኢየሱስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል ይሄ ሥጋ ምድር ላይ የቀረ አይደለም አረገ ብለን ስንል በሥጋ ማድረጉን
በትንሳኤ መክበሩን የሚያሳይ ትክክለኛ ሐሳብ ነው። ስለዚህ የኢየሱስ ክርስቶስን አማላጅነት ቤተክርስቲያን ለመቀበል ሌሎችን ከተቀበለች ሊቀ ካህናት ነው ካለች እንደገናም አማላጅ ነው የሚለውን ትምህርት በአራት ነጥብ መቀበል መቻል አለባት። የሚሰሙን ሰዎችም የኢየሱስ ክርስቶስን አማላጅነት ሞቱን ካመኑ፣ ትንሳኤውን ካመኑ፣ ዳግም ምጽአቱን ካመኑ፣ በስጋ ማረጉን ካመኑ ይሄንን ሁሉ በአብ ቀኝ መክበሩ መቀመጡን ካመኑ ኢየሱስ አማላጅ ነው ብለው መቀበል መቻል አለባቸው። አማላጅ የሚለውን ሐሳብ ከሌሎች ካነሳናቸው ሐሳብ ገንጥሎ መለየት አይቻልም። ይሄ አንድ ስህተት ነው። ሌላው መጽሐፍ የሚናገረን ዕብራውያን 10 እንደተመለከትነው ወደ ሰማያት ያረገ ታላቅ ሊቀ ካህናት አለን ነው የሚለው። ወደ ሰማያት ያረገ ወደ ሰማያት ያረገው ታላቁ ሊቀ ካህናት የአዲስ ኪዳን ታላቅ ሊቀ ካህናት ሊሰመርበት የሚገባው ብዙ ካህናቶች አሉ፣ ግን ታላቅ ግን አይደሉም። ታላቁ የአዲስ ኪዳን ሊቀ ካህናት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን በተመለከተ ዕብራውያን 4 ላይ ስለዚህ ሊቀ ካህናታችን እሱ ነው፣ አንድ ነው። እዚህ ላይ በአራት ነጥብ አንድ ሊቀ ካህናት ያለ በሰማያት ያለ ሊቀ ካህናት ነው። አንድ ሊቀ ካህናት በማን በየት ያለ? በሰማያት ያለ በአብ ቀኝ የተቀመጠ የከበረ ዘላለማዊ የሆነ ክህነቱ የማይለወጥ ሞት ሊሽረው የማይችል ክህነት ያለው ኢየሱስ ሊቀ ካህናት ነው ብለን ስንል በአብ ቀኝ ያለው ሊቀ ካህናት ሞትን ድል አድርጎ ሌሎች እኮ ሞት ከለከላቸው። ቀደም የና አሮን ክህነት ተነስቷል፣ የአልዓዛር ክህነት ተነስቷል። በብሉይ ኪዳን ዘመን ብዙ ካህናት ነበሩ። እነዚህ ያንን ሁሉ ምን አደረጋቸው ይላል መጽሐፉ? ሞት ከለከላቸው። የነሱ ክህነት ሞት ሲከለክል ሞት በእነሱ ላይ ሲመጣ ክህነቱ ያበቃል። ሌላ ካህን ነው የሚመረጠው፣ ቀጣይ ሌላ ትውልድ ነው የሚመጣው። ስለዚህ የኢየሱስ ክህነት ግን ከሞት በኋላ ያልተለወጠ ያልተሻረ ክህነት ነው ያለው ኢየሱስ። ስለዚህ ዕብራውያን ምዕራፍ 4 ላይ ስንመጣ በደንብ አድርገን ሰዎች መስማት አለባቸው፣ መቀበል ስላለባቸው ይህንን ሐሳብ ዕብራውያን ምዕራፍ 4 ላይ ስንመጣ የምናገኘውን ሐሳብ እንይ። ዕብራውያን ምዕራፍ 4 14 ላይ ስንመጣ ምን ብሎ ይናገራል መሰላችሁ? በጣም የሚገርመው ነገር መጽሐፉ እንደዚህ ነው የሚለው። ወተት ዕብራውያን 4:14 ላይ በስራቸው የለመደ ልቡና የለ 14 ነው። ምን ብሎ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ነው የሚለው። አያችሁ፣ እንግዲህ በሰማያት ያለፈ ሰማያትን ሰንጥቆ ያረገ ወደ ሰማያት የወጣ ዝም ብሎ እንደንተ ነገር ጅዋጅው የተጫወተ አይደለም። የጠፋም የተነነ ማለት ይሄ ዝም ብሎ የተነነ የበነነ የሆነ እንዳወራ የሆነ በቃ ዝም ብሎ የሆነ እርግብግቢት አይደለም፣ የረቀቀ የበነፈሰ አይደለም። ይሄ ሰማያትን ምን ያደረገ ሰንጥቆ ያረገ በአብ ቀኝ የተቀመጠ የከበረ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን። የማን ልጅ ነው የሚለው? የእግዚአብሔር ልጅ ኢየሱስ። የሰው ልጅ አይልም እዚህ ጋር አንተ። በጣም የሚገርመው ነገር የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን እንጠብቅ። ሃይማኖታችን ወይም እምነታችንን እንጠብቅ። ለምን? ታላቅ ሊቀ ካህናት አለን ማለት ነው። ይሄ ኢየሱስ ክርስቶስ ሊቀ ካህንነትን ወይም ደግሞ ሊቀ ካህናት ነው ብለን ስንል ወደ ሰማያት ያለፈ ለምንድን ነው አለፈ? አሁን በአብ ቀኝ ለምን ተቀመጠ? ኢየሱስ ሊያማልደን። ዛሬ ኢየሱስ ያማልዳል። ምክንያቱም በሰማያት ያለፈ ታላቅ ሊቀ ካህናት ኢየሱስ ክርስቶስ ስላለን ሃይማኖታችንን አጽንተን እንያዝ የሚል በደንብ አድርጎ ይናገራል። ቀደም ዕብራውያን ምዕራፍ 7ን ስላነሳ ነው እሱን ልተወው። ወደ ሰማያት የገባ ሊቀ ካህናት ይላል። ወደ ሰማያት የገባ ነው የሚለው። ቀደም ያለፈ አይደል የሚለው። ዕብራውያን 9 ምዕራፍ 24 ላይ ስንመጣ ወደ ሰማያት የገባ አየ ሰማያት ውስጥ ቅድስተ ቅዱሳን ውስጥ ያለ ትልቅ ሊቀ ካህናት አለ። ዕብራውያን ምዕራፍ 9:4 ላይ ስንመጣ የምናገኘው ነገር ስለሆነ በደንብ ማንበብ ወደ ሰማያት የገባ ሊቀ ካህናት 24 ላይ ስንመጣ ማለት ነው። እዚህም ጋር ስንመጣ የምናገኘው ነገር በጣም በሚገርም ሁኔታ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና። በምን ነው የሚለው? በእጅ ወደ ተሰራች ሰው ሰራሽ ወደ ሆነ መቅደስ ቅድስተ ቅዱሳን ኢየሱስ አልገባም። ወዴት ገባ? የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን አፈረሰው በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይልና ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ
አየ ሊቀ ካህናቱ በብሉይ ኪዳን ዘመን የነበረው ሊቀ ካህናት ስለ ራሱ ስለ ቤተሰቡ ስለ ሕዝቡ ስለ እያንዳንዱ ስለ ሴት ስለ ወንድ እስራኤላዊ ስለሰራው ኃጢያት ስለ ራሱና ስለ ሕዝቡ አጠቃላይ ደም ይዞ እንደሚገባው አይደል የኢየሱስ ግን የተለየ ነው ለምንድን ወደ ሰማያት የገባ ሊቀ ካህናት አለን እንደገና ደግሞ ወደ በሰማያት ያለፈ ትልቅ ሊቀ ካህናት አለን ብሎ ይናገርና ይሄን ግን ሲናገር ራሱ ከዚያ ቁጥር 25 ላይ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም እንግዲህ ቢሆን እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል በጣም የሚገርመኝ ነገር ይሄ ነው በየዓመቱ መስዋዕት የሚያቀርብ ቢሆን ኑሮ እንደ ብሉይ ኪዳን ካህናት ኢየሱስ በየዓመቱ መሞት ነበረበት አንዴ ነው የሞተ አንዴ ነው ደሙ የፈሰሰ አንዴ ነው ቀራንዮ መስቀል ላይ ተሰቀለ በየዓመቱ ኢየሱስ አይሰቀልም በየዓመቱ ደሙ አይፈስም በየዓመቱ ወደ ቅድስተ ቅዱሳን አይገባም በየዓመቱ ወደ ሰማያት አያልፍም አይገባም ኢየሱስ አንዴ በሰራው ስራ ግን ለዘላለም ኢየሱስ ሲያማልድ ይኖራል ስለዚህ ወደ ሰማያት ያለፈ ታላቅ ሊቀ ካህናት አለን ወደ ሰማያት የገባ ዘላለማዊ ሊቀ ካህናት አለን ሞቱ ስልጣኑ በሞት ያልተሻረ ያልተገደበ ሊቀ ካህናት አለን የሚገርማችሁ ነገር ሌላው ላይ ስንመጣ ዘወትርም ዛሬም ዘወትር ኢየሱስ ሁላችንን ያለማቋረጥ ወደ አብ ያቀርበናል ይላል ያቀርበናል ኢየሱስ እያንዳንዳችንን ወደ አብ ምን ያደርገናል ያቀርበናል ይሄ አንድ ጊዜ የተሰራ ስራ ነው ቀደም መምህር ኃይለሉል እንደተናገሩት የኢየሱስ ክርስቶስ ሞት ለአንዴ የተፈጸመ ቀደም ስለ እርቅ ሲናገሩ ቀራንዮ መስቀል ላይ ዓለምን ለማስታረቅ ኢየሱስ አንዴ ሞተ አያችሁ ይሄ እርቁ በቀራንዮ ላይ ተፈጽሟል የማማለድ ስራው ግን ወይም የምልጃ ስራው ግን ዘወትር ዛሬም በአብቀኝ ኢየሱስ ስለኛ የሚታይ መሆኑን በደንብ አድርገው ሲያብራሩት ነበር እንግዲህ ኢየሱስ ያለ ማቋረጥ ያማልዳል እንግዲህ የቤተ ክርስቲያን ሰዎች እንግዲህ መጽሐፍ ቅዱስ የሚናገረውን እውነት በተለይ በደንብ አድርጎ መቀበል ያስፈልጋል መጽሐፍ ቅዱስን መቁረጥ የፈለጉትን ሐሳብ ማስገባት የፈለጉትን ነገር ማድረግ አይቻልም መጽሐፍ ቅዱስ እስትንፋስ እግዚአብሔር ስለሆነ በዚህ በደንብ አድርገው ማየት ስላለባቸው ሌላው እንደው አንድ ክፍል ምን ይላል መሰላችሁ ኢየሱስ ወደ ውስጠኛው ስፍራ ነው የገባ ስፍራው ምን አይነት ስፍራ ነው ወደ ቅድስተ ቅዱሳን በምን በገዛ ደሙ ነው የገባ እኛም በስጋው በኩል ነው የገባ ነው ስለዚህ ኢየሱስ ጠቅልልልል አድርጎ በእርሱ ወደ እግዚአብሔር የመጡትን ጠቅልለው ምን አደረገ በስጋው በኩል ወደ ቅድስተ ቅዱሳን ይዞን ገባ ይሄ የሊቀ ካህናት ስራ ነው የማማለድ ስራ ነው አንዴ ደሙን አፈሰሰ እንግዲህ መጽሐፍ ቅዱሳችን እንደሚናገረን እንግዲህ በዚህ በምልጃው ጉዳይ ላይ መጽሐፍ ቅዱስ በተለይ የዕብራውያን መልእክት ቀደም ሉቃስ ተጠቅሷል አብ ሚል ቀደም አንስተዋል እስመ በዘያምሩ ይገብሩ አባባት እስራኤል ወስመ በዘያምሩ ይገብሩ ገና በህይወት እያለ ኢየሱስ ከመሞቱ በፊት አስቀድሞ አባቶ የሚያደርጉትን አያውቁምና ይቅር በላቸው ይሄ ስራው ዘላለማዊ ነው ኢየሱስ በስጋው ወራት በነበረበት ያበቃ ያከተመ ሳይሆን ከሞቱም ከትንሳኤውም በኋላ የሚሰራ መሆኑን የቤተ ክርስቲያን መጻሕፍት ራሱ ይናገራል ይሄው መጽሐፍ ቅዱሳችንም ይናገራል እና ኢየሱስ ስለኛ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ደርሳቸዋል ይላል በጣም አሁን በክርስቶስ ኢየሱስ የሚያምኑ ሰዎች የአዲስ ኪዳን መካከለኛ ወደሚሆን ወደ ሊቀ ካህናት ወደ ክርስቶስ ኢየሱስ ደርሳቸዋል ይላል ቀደም ጢሞቴዎስ ተነስቷል በሰውና በእግዚአብሔር መካከለኛ የሆነውን እሱን ቀደም ስላነሳችሁት ስለዚህ በክርስቶስ ኢየሱስ አማኝ የሆነ ኢየሱስን የግል አዳኝ አድርጎ የተቀበለ በሞቱና በትንሳኤው ያመነ በዳግም ምጽአቱ ያመነ በሊቀ ካህንነቱ ያላፈረ በአማላጅነቱ ያላፈረ ሰው በስጋው በኩል በክርስቶስ ኢየሱስ ሆኖ ወደ ቅድስተ ቅዱሳን ገብቷል ስለዚህ የኢየሱስ ክርስቶስ ምልጃ እዚህ ምድር ላይ ያበቃ ያከተመ ሳይሆን ከሞት በኋላ ኢየሱስ ያማልዳል በቃ ያማልዳል ኢየሱስ ይሄንን ማንደራደርበት እውነት ነው መጽሐፍ ቅዱሳችን ፍንትው አድርጎ ገላጥሮ ስላመጣው ማለት ነው ከሞት በኋላ ኢየሱስ ያማልዳል አሁን የኢየሱስ አማላጅነት ከሞት በኋላና ከመሞቱ በፊት የሚል በሁለት ክፍል የተከፈለ ስለሆነ እኛ ኢየሱስ በሕይወተ ሥጋ ከመሞቱ በፊት አማልዷል እንደገና ከሞቱ በኋላም ደግሞ ምን ብሏል አማልዷል እኔ ግን ይላል እዚያ ሉቃስ ወንጌል ላይ ስንመጣ ጌታ ኢየሱስ ክርስቶስ እኔ ግን እምነትህ እንዳይጠፋ ስላንተ ምን አልኩ ይላል አማለድኩ ብሏል አያችሁ እምነት ማን ነው እንደዚህ ያለው ጴጥሮስን ጌታ አማልዷል ዛሬ በሕይወት ነው ያለው ኢየሱስ አልሞተም እኮ ኢየሱስ እንዴ አልሞተም የሞቱ ሰዎች ሲያማልዱ ሞትን ድል አድርጎ የተነሳው ኢየሱስ ለምን ያማልድም እንዴ በጣም ነው እኮ ነው የሞቱ ሰዎች ያማልዳሉ ይሉናል አፈር የበላቸው ያንተ ለሱ ያላረጉ
ድባቅ መቃብር ውስጥ ገብተው የቀሩ የበሰበሱት ያማልዳሉ ሲሉ የኢየሱስን አማላጅነት ግን አይቀበሉ። የሚገርመው ከሞት በኋላ የሞትን ኃይል አጥፍቶ ረግጦ የሞትን ስልጣን አጥፍቶ አያችሁ ሲኦልን ባዶ አድርጎ ገሃነምን ባዶ አድርጎ ይሄንን በስራት ውስጥ ያሉትን ፈቶ ኢየሱስ ወደ አብ ገባ። የሚገርማችሁ ነገር የሞቱ ሰዎች ሲያማልዱ በጣም የሚያሳፍረው ትምህርት በዚህ ቤተክርስቲያን ውስጥ የሚያሳፍረው ትምህርት የሞቱ ሰዎች ያው የማይታወቁ የት እንደመጡ ከምን እንደተገኙ የማይታወቁ ሰዎች ከሞቱ በኋላ ሲያማልዱ ዓለም ያወቀው የናዝሬቱ ኢየሱስ ከሞት በኋላ ሞትን ድል አድርጎ ከተነሳ በኋላ አያማልድም የሚለው ትምህርት በእውነት ሽምጥጥ ያለ እውርነት መሆኑን ግልጽ አድርገን መናገር እንችላለን። ስለዚህ ኢየሱስ ከሞት በኋላ ያማልዳል። ኢየሱስ ዛሬም በስጋው ያማልዳል። ኢየሱስ ዛሬም በአብ ከብሮ ያማልዳል። ይሄ ከትንሳኤው በኋላ ያለ የተፈጸመ ወደፊትም የሚኖር ተመልሶ እስኪመጣ ድረስ ይሄ ስራ አያቋርጥም። ኢየሱስ ተመልሶ እስኪመጣ ድረስ ዓለም በክርስቶስ እስክትጠቀለል ድረስ ዓለም እያንዳንዱ በክርስቶስ ኢየሱስ ፍርድ እስኪያገኝ ድረስ የኢየሱስ ክርስቶስ አማላጅነት ኢየሱስ ተመልሶ እስኪመጣ አይቆምም፣ አያቋርጥም። ይሄን ሰዎች ማመን አለባቸው፣ ማወቅ መቻል አለባቸው። እግዚአብሔር ይባርኮት መርጌታ መላክ በጣም የሚገርም ነው። በነገራችን ላይ የዕብራውያንን መጽሐፍ የሚያነብሰው እንዲያው በዚሁ ተመልካቾቻችን የዕብራውያንን መጽሐፍ ስለ አማላጅነት በደንብ ትምህርት የምታገኙበት መጽሐፍ ስለሆነ ብታነቡት ኦርቶዶክስ የለ ካቶሊክ የለ ፕሮቴስታንት የለ ምናምን የለ ሁላችሁ ሙስሊሞችም ጭምር የዕብራውያንን መጽሐፍ አንብቡት። በጣም ስለ ኢየሱስ ክርስቶስ አማላጅነት ሊቀ ካህንነት በነገራችን ሊቀ ካህን ለአምላክ አይሰጥ ለመለኮት አይሰጥ። ኢየሱስ ሊቀ ካህን ሊሆን ስጋ ነው ይሆን ሰው ነው ይሆን አይደለም እንዴ? ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ። ስለዚህ በእኛ አደረ ሰው ሆነ ማለት ነው። ወደ አብ ገባ ሊቀ ካህናት በአብ ቀኝ አለን ስንል ምን ማለት ነው? ያ ሰው የሆነው ወንድማችን የሆነው እኛን ያስታረቀን ደሙን ያፈሰሰው ደሙን ይዞ ገባ እኮ ነው። የገዛ ደሙ ገብቷል እኮ አሁን ምንድነው የሚለው እዛው ዕብራውያን በጣም የሚገርመው ዕብራውያን መጽሐፍ ቀደም መርጌታ መላክ ሲያነብ ከነበረው ዕብራውያን 12 ላይ የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ 12:24 ላይ ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ክብር ለኢየሱስ። ስለዚህ ኢየሱስ ይህን ደም ይዞት እንዴ ይሄ ደም ገብቷል። አሁን ኮኛ ደሙ ተረገጠ አይደለ? እዛው ዕብራውያን 10 ላይ 28 ምንድነው የሚለው? ደሙን የረገጠ ይላል። የተቀደሰበትን ደም የረገጠ ይላል። ኢየሱስን የሰደበ ወልደ እግዚአብሔርን የሰደበ የጸጋው መንፈስ ያክፋፋ ይላል። ስለዚህ ኢየሱስ አሁን በሰማይ የሚታይልን ሊቀ ካህናችን ሃሌሉያ ቅድም ቀዶ ይላል። እኔ በጣም ይገርመኛል። ቀዶ ሄደ ይላል። በነገራችን ኢየሱስ ቀራንዮ ላይ ሲወጣ ያንን የቀራንዮን ሕማም ሲጨርሰው ነፍሱን አሳልፎ ሲሰጥ ምንድነው የሆነው? ፀሐይ ጨለመች ይላል። ጨረቃ ደም ሆነች ይላል። መቃብራት ተሰነጠቁ ይላል። የቤተ መቅደሱ መጋረጃ ደስ የሚለኝ ከላይ እስከ ታች ተሰነጠቀ። ቀደም የተባለው ነው እርቅ የተፈጸመበት ነው። አሁን ወደ ኢየሱስ የሚመጡ ሁሉ በዚህ መንገድ ነው የሚሄዱ። ስለዚህ ነው ኢየሱስ ቀደም መርጌታ ኃይለልውንም እንዳሉት ዮሐንስ ወንጌል ምዕራፍ 14:6 ላይ ይሄዳል አይታወቅ ልባችሁ አይታወቅ በእኔ መኑ በአባቴም ደግሞ መኑ በአባቴ ቤት ብዙ መኖሪያ አለ እኔ እመጣለሁ ተመልሼ ማለት እኮ እኔም ነው እያለ ያለ እግዚአብሔር እንዲህ ባለ አካል ተገልጦ እኔ ብሎ የሚያናገረው አካል ማንም የለም። እግዚአብሔር ቁጣውን በልጁ በኢየሱስ ክርስቶስ ካደረገ በኋላ ምህረቱን ያገነነበት ልጁ ኢየሱስ ክርስቶስ ነው። እግዚአብሔር መስዋዕት አድርጎ እንዲቃጠል እንዲሞት እንዲሰዋ ያደረገው ልጁ ነው። ምንም እንስሳ አይደለም። ኮርማ ምናምን ለራሱ ያስፈልገው የተባለ እኮ እሱ ነው። ቀደም መስዋዕት አቀረበ መስዋዕት ሆነ። ሃሌሉያ በአብ ዘንድ ተቀባይነት አገኘ። አያው ይሄ ነው ስልጣኑ የኢየሱስ። ስለዚህ ኢየሱስ አሁንም ስለኛ ይታያል ይማልዳል ስንል እንደተባለው ጎንበስ ቀና ያለ ሁሉ ጊዜ እየተደፋ አይደለም። ምን የሚደፋ ኢየሱስ የለም። አሁን ጎንበስ ቀና ሚል የለም። እግዚአብሔር በሱ በኩል ያየናል እኛን ማለት ነው። ያየናል ይሁት የፈሰሰ ደም አለ። ያን ደም ሲያዩ ቀጸላ ድነሃል ወይ የሚለውን
ማንም አይመሰክርልኝ ያ ደም ነው ክብር ለኢየሱስ ታጥቧል በዚህ ደም ይላል የታጠብክበት አይነቱ ይለያል ልብሶቻቸውን በደም አጥበው ይላል እኮ ያ ይታወቃል አይ ግንባርህ ላይ አለ ስለዚህ ኢየሱስ ይታይልሃል ፊት ለፊት ነው ያለው አፍ የሚያየው እሱን ነው እሱን ሲያየው አንተን እኔን ያያል ስለዚህ እንዲህ አይነት ሊቀ ካህናት ስላለ ደስ ሊለን ያስፈልጋል ማለት ነው ደግሞ ወደዚህ ሊቀ ካህን ወደዚህ ታማኝ ወደሆነ ወደ ማይከዳ ከያዘ ወደ ማይለቅ አንድ ጊዜ ወደ እርሱ የመጡትን ከያዘ በፍጹም ጠላት ነጥቆ የማይወስደው ክንደ ብርቱ ወደሆነ ወደ እግዚአብሔር ክንድ ወደ ኢየሱስ ዘወር እግዚአብሔር የተባረከ ስለዚህ ቀሲስ መጽሐፍ ቅዱሳዊውን የኢየሱስን አማላጅነት የሚጨምሩት ካለ ይጨምሩና የኢየሱስ ክርስቶስን አማላጅነት ደግሞ የኢየሱስ ክርስቶስን አማላጅነት አዋልድ መጽሐፍት እንዴት ይገልጡታል ሚለውንም ጭምር አብረን አዋልድ መጽሐፍት የቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጻፈቻቸውን ጽሑፎች እንኳን ማስተዋል አቅቷታል ለምሳሌ በዜማ መጽሐፍት በሃይማኖት አበው በውዳሴ ማርያም በተለያዩ መጽሐፍት የተጻፉትን እነሱንም ጭምር እናያለን ለምን ከዕብራውያን መጽሐፍ ጋር የሚስማሙ ስላሉ ከዛ በኋላ ደግሞ ሌሎች እናያለን እስኪ እሱ ይቀጥሉ አሁን በጣም እጅግ መልካም ምልጃን በተመለከተ ስለ ጌታችን ስለ ኢየሱስ ክርስቶስ ተናግረን ተርከን የማንጨርሰው ነው እና እንደው አሁን መርጌታ መላክ አንድ ነገር ሲሉ በህይወት የሌሉ ያማልዳሉ ብሎ ከማሰብ በህይወት ዘወትር ሊያማልድ በአፊት ይታያል የሚለውን ልናሰምርበት ይገባል ዘወትር ምክንያቱም ለምንድነው ስንል ዘወትር የሚለውን ሐሳብ ስንመለከት ሕያው ሆኖ የሚኖር ነው ሞትን ድል አድርጎ የተነሳ መሆኑን ነው እንግዲህ በቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢየሱስ ክርስቶስን አማላጅነት ባለመቀበሏ ምክንያት በሰዎች ዘንድ ከፍተኛ የሆነ ክርክር መለያየት እንዳለ አሁንም ልንገነዘብ ያስፈልጋል ብዬ አሳስባለሁ ምክንያቱም ምንድነው በዓለምም በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስን አማላጅነት ቤተክርስቲያን ባለመቀበሏ በመምህራንም ዘንድ በሰባኪዎችም ዘንድ ከፍተኛ የሆነ ልዩነት ተፈጥሯል ይህ የሆነው ለምንድነው ስንል አማላጅነቱን ቤተክርስቲያን ባለመቀበሏ በተለይ በኢትዮጵያ ያለችው ቤተክርስቲያን የኢየሱስ ክርስቶስን አማላጅነት ባለመቀበሏ በዚህ ምክንያት ብዙ ክርክር ጸብ አለ አባትና ልጅ ወንድምና እህት ቤተሰብ ክርክር አለው አማላጅ አይደለም ነው በሚል ምክንያት መከፋፈል አለ ይህ ሁሉ መከፋፈል ለምንድነው ስንል ቤተክርስቲያን በክርስቶስ ኢየሱስ ደም በራሱ የተመሰረተችው ቤተክርስቲያን አማላጅነቱን ብትቀበል እንደ ትንሳኤው እንደ አዳኝነቱ ሰው ለማዳን ወደዚህ ምድር እንደመጣ በእግዚአብሔርና በሰው መካከለኛ እንደሆነ አምና ሙሉ ለሙሉ አማላጅነቱን ብትቀበል ምን አይኖርም ክርክር አይኖርም ልዩነት አይኖርም ጸብ አይኖርም እንግዲህ ከፍተኛ የሆነውን መለያየት የፈጠረው ለምንድነው ስንል የኢየሱስ ክርስቶስን አማላጅነት አለመቀበል ነው በዚያው በቤተ ክርስቲያን ውስጥ አማላጅነቱን ተቀብለው የሚያስተምሩ ጳጳሳት አሉ አባቶች አሉ አማላጅነቱን በትክክል የሚገልጡ ነገር ግን የሊቀ ካህንነት አገልግሎትን ስንመለከት የአገልግሎቱን ሁኔታ ስንመለከት ቀደም በዝርዝር እንደቀረበው ነው ወደ እግዚአብሔር ማቅረብ ነው የሊቀ ካህን ሥራ ወደ እግዚአብሔር ማቅረብ ስለ ሰዎችም ደግሞ ምን ማቅረብ መስዋዕትን ማቅረብ ነው ስለ ኃጢያት ስርየት ስለ በደልም የሚቀርብ ነገር አለ እርሱ አቅራቢ ነው እርሱ ሊቀ ካህን ነው እርሱ ተቀባይ ኢየሱስ ክርስቶስ ተቀባይም ነው መስዋዕትም ነው ነውር የሌለው መሳይ ስለ ኃጢያታችን ስርየት ባለፈውም እንደተናገርን የኃጢያታችን ስርየት ድህነት ያገኘንበትም ነው በሱ ነው እሱ ራሱ መስዋዕት ነው እሱ ራሱ ሊቀ ካህን ነው እሱ ራሱ ደግሞ ምንድነው ተቀባይ ነው ስለዚህ ይሄ ሆኖ ሳለ ይሄንን ቤተክርስቲያን ብትቀበል ምን አይኖርም ማለት ነው ክርክር አይኖርም ስለዚህ በዕብራውያን ላይ ደጋግመን መጥቀስ ስላለብን በደጋግመን በሰዎች አይምሮ ውስጥ እስኪሳል ድረስ በሰዎች ልብ ውስጥ እስኪሰርጽ ድረስ ይሄንን ቃል አበከረልን እንናገር ያስፈልጋል እነርሱ እንዳይሞቱ ዕብራውያን 7 ቁጥር 23 ጀምሮ ያለው እነርሱ እንዳይኖሩ ሞት ስለከለከላቸው
ካህናት የሆኑት ብዙዎች ናቸው። እርሱ ግን ለዘላለም እንግዲህ ለዘላለም የሚለውን ልናሰምርበት ይገባል። ለዘላለም የሚያማልደን ለምንድነው ለዘላለም የሚሆነው ስንል ፍጻሜ አለው፣ የፍጻሜ ተስፋ አለው። ምክንያቱም እግዚአብሔር አብ ያሰበው ሐሳብ አለ፣ ሁሉን በክርስቶስ መጠቅለልን። ያ ሁሉ በክርስቶስ እስኪጠቀለል ድረስ አገልግሎቱ አልተፈጸመም። ስለዚህ ለዘላለም ምን ይላል? ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። እንግዲህ ለዘላለም ነው። ይህ ማለት ምንድነው? በሐዋርያት ሥራ ምዕራፍ 1 ላይ ደቀ መዛሙርቱን ሲያዛቸው ወይ ሲልካቸው ወደ ዓለም ሁሉ ሂዱ ከትንሣኤው በኋላ ኢየሱስ ክርስቶስ የተጀመረ ነው፣ ፍጻሜ አለው። የፍጻሜው ጊዜ አለ፣ ገና ያልተፈጸመ ነው። የጀመረውን ሐዋርያቶቹ እንዲያስቀጥሉ ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ምን አላቸው? አዘዛቸው። ስለዚህ እሱ ጀምሯል፣ አልተፈጸመም። ሐዋርያቱ ያስቀጥላሉ። ይህ የማማላድ ሰውና እግዚአብሔርን የማቅረብ ሰው ከእግዚአብሔር ጋር ህብረት እንዲኖረው የማድረግን ሥራ አልጨረሰም፣ ጀምሮታል። የጀመረውን ደግሞ በሐዋርያት እየቀጠለ ነው እና እመጣለሁ ብሏል። ይመጣል። አሁን በክርስቶስ የሚጠቀለልበት ያንን ስራውን የሚፈጽምበት ተመልሶ እንደሚመጣ መጽሐፍ ቅዱስ ይናገራል። በዮሐንስ ወንጌል ምዕራፍ 14 ላይ እሄዳለሁ፣ በዛም ስፍራ ላዘጋጅላችሁ ወደዛ እሄዳለሁ፣ እኔ ባለሁበትም እናንተ ትኖራላችሁ፣ ወደ እናንተም ተመልሼ ምን እላለሁ? እመጣለሁ። ስለዚህ አሁን የጀመረውን ለመፈጸም ኢየሱስ ክርስቶስ ይመጣል። ቤተ ክርስቲያን በመንፈስ ቅዱስ እየተሰራች ቅድም መምህር ኃይለ ልዑልም እንዳሉት ቤተ ክርስቲያንን እየሰራ ያለ ቤተ ክርስቲያንን እያዘጋጀ ያለ ቤተ ክርስቲያንን እየሞሸረ ያለው መንፈስ ቅዱስ አሁን በዚህ ያለ እያዘጋጀ ያለው። ምክንያቱም እንግዲህ የሥላሴነትን ትምህርት ቤተ ክርስቲያኗ በውል ታውቃለች ይባላል። በአንድ በኩል ደግሞ የሚያፋልስ ነገር አላት በምትሰጠው ማብራሪያ መሰረት ማለት ነው። እንግዲህ መንፈስ ቅዱስ አሁን በዚህ ማንን እያከበራለ? ሊቀ ካህኑን ኢየሱስን። መንፈስ ቅዱስ በመጣ ጊዜ እርሱ ምን ይለኛል? ያከብረኛል። እርሱ ስራውን የሰራውን ነገሩን የፈጸመውን ተፈጸመ ብሏል። የተፈጸመው ነገር ምንድነው ግን? የሚጠቀለልበት ጊዜ አለው። ቅድም መርጌታ ኃይለ ልዑል እንዳሉት የሚሞተው የማይሞተውን የሚለብስበት የከበረው የሰው ስጋ ነው ካልን፣ የከበረው ሰው ነው ካልን ብዙ ልጆችን እዚሁ ዕብራውያን ምዕራፍ 2 ላይ ብዙ ልጆችን ወደ ክብር ያመጣ ዘንድ ተገብቶታል ይላል። ብዙ ምኖችን ወደ ክብር ያመጣ ዘንድ ይከብር ዘንድ የተገባው ማን ነው? የተዋረደው ሰው ነው። ስለዚህ ሰው የሆነው ኢየሱስ ክርስቶስ እርሱ ስለ ሰዎች አሁንም ያማልዳል፣ እስከ ፍጻሜውም ድረስ የሚያማልደው ለዘወትር ሊያማልድም በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ፈጽሞ ወደ እግዚአብሔር የሚመጡትን ለምንድነው? ወደ እግዚአብሔር መቅረቢያው እሱ ነው። መንገዱ እርሱ ነው። ሕይወትም እርሱ ነው። ስለ እውነትም እርሱ ነው። ስለዚህ ወደ እርሱ የምንቀርብበት በእርሱ ነው። ደግሞም የሚያቀርበን እርሱ ነው። የሚማልደውም ደግሞ እርሱ ነው። ይሄ ተሰምሮበት ሰፊ ሐሳብ ሰፊ ትንታኔ የሚያስፈልገው ሲሆን ነገር ግን ተመልካቾቻችን እንዲገነዘቡት የምንፈልገው ኢየሱስ ክርስቶስ አማላጅ ነው የሚለውን መጽሐፍ ቅዱስ በግልጽ በሕይወት ያለው በሕይወትም የነገሰው ሞትን ድል አድርጎ በሕይወትም የነገሰው በሕይወት የሌለ ሊያማልድ አይችል። ሕይወት ስለሌለ አሁንም እናሰምርበት። በሕይወት የሌለ ከሕይወት የጎደለ ሊያማልድ አይችልም። ለምን? ሕይወት የለውም። እርሱ ግን ሕያው ነው። ሞትን አሸንፏል። ገዳዩን ገሏል። ስለዚህ በትንሣኤው መንፈስ በኃይል ተነስቷል። በኃይል ተነስቶ ደግሞ ሊታይልን በአፊት አለ። አሁንም በአፊት የሚታይልን ቅድም መምህር ቀጸላ እንዳሉት ደሙ ስለኛ የሚታይልን እኛን ደግሞ ምህረት እንድንቀበል ወደ ጸጋው ዙፋን በእምነት እንድንቀርብ ጥሪን እያደረገ ስለኛም እየማለደ ያለው የጌታችን የኢየሱስ ክርስቶስ አማላጅነት ነው። ስለዚህ ይሄንን አስምረንበት ልንረዳው ልናስተውለው ያስፈልጋል። እንግዲህ ወደ ቀጣዩ ክፍል ስንሄድ ደግሞ በዚህ ተቃራኒ የቆሙትን ደግሞም እንዲሁ በአዋልድ መጽሐፍ ይሄንን ምልጃ የሚደግፉትን ቀጥለን የምናይ ይሆናል። እግዚአብሔር ባርኮት ቀሲስ። እንግዲህ መጽሐፍ ቅዱሳዊውን የኢየሱስ ክርስቶስን አማላጅነት በትክክል የእግዚአብሔር ቃል
ሳይሸራርፍ አባቶቻችንን መንፈስ ቅዱስ እየነዳ አስፎ ለኛ ያደረሰው ይህንን የእግዚአብሔርን ቃል መሰረት አድርገን ስለ አማላጅ ስንመለከት አማላጃችን ምንም አማራጭ የለም ኢየሱስ ብቻ ነው። ሁላችሁም እንዳነሳችሁት ኢየሱስ አማላጅ የሆነ ሕያው ሆኖ ስለተነሳ ሙታን ያማልዱ እንዴ ሙታን ለሙታን አይለምን እንዴ ሙታን ለሙታን እኮ ነው ሙታን ለሕያዋን እንዴት ብሎ ሕያውነት የሚገኘው በኢየሱስ ነው። ምናልባት በዚህ ምድር ስለተበላ ስለተጠጣ ስለተከበረ በሀብት በንብረት እንትን ስላለ በዚህ በምትጠፋ ዓለም ላይ የሆነ ክብር ስለተገኘ ሕያዋን አያሰኝ ሕያውነት በኢየሱስ አምኖ የዘላለምን ሕይወት ማግኘት የመጀመሪያው። ስለዚህ ኢየሱስ ለሕያዋን ነው ይማልደው። በነገራችን ለምን ሕያው ስለሆነ ለሙታንስ ይምጡና ይታረቁ ነው የሚለው ዕብራውያን 7 ነው የሚነግረን 5 ላይ ይምጡ በኔ በኩል ከእግዚአብሔር ጋር ይታረቁ ነው የሚለው። እነሱ ሲታረቁ በቀጥታ እርቃቸው ከጸና በደም ከታጠቡ በጸጋው መንፈስ በመንፈስ ቅዱስ ከታተሙ በኢየሱስ ካመኑ ይረጋገጥላቸዋል። ከተረጋገጠ በኋላ ኢየሱስ አሁንም ለነሱ አማላጃቸው ነው። ለኛም እንዲህ ነው የሆነው። ከኛ የቀደሙ አባቶቻችን የተቀበሉትን ይሄንን ሕያው ቃል ስለተቀበልነን ከነዛ ጋር ህብረታችን ሆነ ማለት ነው። ወደ ጻድቃን ህብረት ገብተናል ማለት ነው። ስለዚህ መጽሐፍ ቅዱሳችን በደንብ ስለ ኢየሱስ አማላጅነት እንደሚናገር በወንድሞቻችን በመምራን በደንብ እየተላለፈ ወደ እናንተ ደርሷል። አሁን ምን ሄደው እኛ ያው የቤተ ክርስቲያኒቱም ልጆች ስለሆነ በቤተ ክርስቲያኒቱ ውስጥ ላይ በዜማ ትምህርት በተለያዩ ንባባትም በቅንያትም ቤት ስላለፍነ በአዋልድ መጽሐፍት ስለ ኢየሱስ አማላጅነት የተጻፉ ብዙ ነገሮችን ብዙ ጊዜ በሚዲያ አንስተናውቃለን። በቲክቶክ ላይ በተለያየ ሚዲያ በአጋጣሚ በቀረብናቸው ኢንተርቪዎች ሁሉ አቀርበናል። ዛሬም ደግሞ የኢየሱስ ክርስቶስን አማላጅነት ቀደም ካነሳ ነው ከዕብራውያን መጽሐፍ ከሮሜ መጽሐፍ ከሌሎችም ከዮሐንስ ወንጌልም ጋር የይዘን ካነሳናቸው ጥቅሶች ጋር የሚስማሙ ከአዋልድ መጽሐፍት ስለ ኢየሱስ ክርስቶስ አስታራቂነት አማላጅነት የተቀመጡ መጽሐፍትን እንግዲህ ምንም እንኳን ብዙ ቢሆኑ የተወሰኑትን ደግሞ እናያለን ማለት ነው። ዛሬ ከአማላጅነት ጋር ተያይዘው የቀረቡ መጽሐፍትን ስለምናይ እነሱን አስመልክቶ አሁንም መርጌታ ኃይለልዑል እንግዲህ ከያዟቸው ስለ ኢየሱስ ክርስቶስ አማላጅነት ብቻ የሚያወሩ መጽሐፍትን እስኪ ሶ ደግሞ ለተመልካቾቻችን እኛ ከምንም የመጣናል ምን እንደው ወንጌል እኮ የገባኝ ወደ ኢየሱስ ክርስቶስ አማላጅ ነው ወደሚለው ወደ መጽሐፍ ቅዱስ የመጣው ከቤተ ክርስቲያኒቱ በተጻፉ መጽሐፍት አማላጅነት ነው። አማላጅ ተብሎ የተቀመጡት ከማዜማው ዜማ አንፃር ለምሳሌ ይቤሎም ኢየሱስ ላርዳዩ አርግ ሰማይ ሀባዊ ዋውክሙ ሀበስል ምሕረተ በእንተ እልያ ይላል። ምሕረት ለኔ ስለሆኑት ልለምን ይላል። ወደ አባቴና ወደ አባታችሁ አርጋለሁ። ይሄ ያሬድ ደረሰው የተባለ ድርሰት ነው። ይህንና ሌሎችም መሰል ከቅዳሴ ከድጓ ከሌሎችም ከሳታት ከመጽሐፈ ሳታትም ጭምር እንዲህ አይነት መልእክቶች አሉ። እነሱን አስመልክቶ እስኪ ሶ ደግሞ ከያዙት ማስታወሻ ለተመልካቾቻችን ያስተላልፉ። አመሰግናለሁ። ወድጋሚ በጣም ጥሩ ውይይት ነው። ወንድሞች በደንብ አድርገው ሐሳቡን አብራርተዋል። ትልቁ ችግር በቤተ ክርስቲያን ሁላችንም ልናሰምርበት የምንችለው ነገር አንደኛ ከትንሳኤ በኋላ የኢየሱስ ክርስቶስ ሰውነት ላይ ቤተ ክርስቲያኒቱ የጠራ ትምህርት የላትም። ፍጹም ሰው ፍጹም አምላክ በተለምዶ ይባላል። አለ ወይ ዛሬ ሰውነቱ ያገለግላል ወይ ሲባል ጥያቄ አላት። ይሄ ግልጽ አይደለም። ከማን ወደ ማን? ሌላ ሁለተኛው ተዋህዶንም የተረዱበት መንገድ ትክክል አይደለም። እንዴውም ይሄንንም ማንሳት ይተበቅብናል ብዬ አስባለሁ። ተዋህዶ ማለት መጽሐፍ ቅዱስ ወይም ደግሞ መጽሐፍ ቅዱስ ሳይሆን የጥንት አባቶች ተዋህዶ ሲያስቀምጡ ምን ብለው ነው ያስቀመጡት? ዘይንበለ በዋዴ ወዘይንበለ ቱሳኤ ዘይንበለ ፍልጠት ወዘይንበለ ውላጤ ወዘይንበለ ሚጠት በታቅቦ ነው የሚሉት። በመጠባበቅ ማለት ነው። ምን ማለት ነው? ያለ መቀላቀል፣ ያለ መጠፋፋት፣ ያለ መዋሃድ፣ ያለ መዋጥ፣ ላለ መመለስ። ለምሳሌ
ሰውነት ወደ ሰውነት ተነጥሎ ላይመጣ አምላክነትም ወደ አምላክነት ተነጥሎ ላይሄድ ነገር ግን በመጠባበቅ ነው የሚለው በመጠባበቅ ማለት ስጋ ስጋነቱን ሳይለቅ መለኮትም መለኮትነቱን ሳይለቅ አንዱ አንዱን ሳይወጣው አንዱ አንዱን ሳያጠፋው አንዱ ባንዱ ሳይዋጥ እንደዚህ ነው እና ተዋህዶንም የተረዱበት መንገድ ትክክል አይደለም በነገራችን ላይ የክርስቶስ ምልጃ ጥያቄ የሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እንጂ ሌሎች ኦርቶዶክሳውያን ቤተክርስቲያናት ያምናሉ ኦሪየንታል ያምናሉ ግሪክ ኦርቶዶክሳውያን ያምናሉ የግብጽ የኢትዮጵያ እናት ቤተክርስቲያን የምትባለው የእስክንድርያ ቤተክርስቲያን ስለ ክርስቶስ ምልጃ ታምናለች እና ኢትዮጵያ ቤተክርስቲያን ውስጥ ተዋህዶን የተረዱበት መንገድ ትክክል አይደለም ክርስቶስ ከትንሳኤ በኋላ ሰው ነው የሚለውን ትምህርት ለመቀበል ተቸግረዋል እንደው በተለምዶ ነው የሚባለው እንጂ ሰውነቱ በደንብ አልገባቸውም እና ከዚህ የተነሳ የመጣ ትምህርት ነው ስለዚህ መካከለኛ ሲባል በሰውና በእግዚአብሔር መካከለኛ ሆኖ አገናኝ ማለት ነው አገናኝ ተንከተም ይሏታል ማርያም ተንከተሙ ኢየሱስ ነው ድልድይ ማለት ነው ተንከተም ማለት ድልድይ ማለት ነው ሰው ወደ ማዶ የሚሻገርበት ከማዶ ይሏታል እንጂ እዛው ያነሱታል መካከለኛም ነው ልክ ነው በከመይ መጽሐፍ ማይከለ ፈጣሪ ወፍጡራን የሚለው እንደዚያ ማለት እኮ አይደለ በፈጣሪና በፍጡራን መካከለኛ አንቺ ነሽ ይላል እና ወደዚህ እንምጣና ወደዚህ ያደን እንዳንጠልቅ ወደዚህ እንምጣና ይሄን በደንብ መረዳት አለብን መካከለኛ ሲል መጽሐፉ ሰውንና እግዚአብሔርን የሚያገናኝ በሰውና በእግዚአብሔር መካከል የሆነ ሰው ወደ እግዚአብሔር የሚቀርብበት እግዚአብሔርም ደግሞ ወደ ሰው የሚመጣበት ወይም የመጣበት ሐሳቡን እቅዱን ዓላማውን የሚያስተላልፍበት ኢየሱስ ነው ለማለት ነው ይሄንን ካልኩ በኋላ በቤተ ክርስቲያን መጻሕፍት ስለ ክርስቶስ ምልጃ ይናገራሉ ወይ በነገራችን ላይ እኔ ሁሉ ጊዜ በጣም የሚገርመኝ ነገር የኢትዮጵያ ቤተክርስቲያን ትምህርቷን አታውቅ የአባቶቿን ትምህርት አታውቅ ለዚህ ነው የተቸገርነው መጻሕፍቶቿን አታውቅ ለዚህ ነው የተቸገርነው እንግዲህ በኢትዮጵያ ቤተክርስቲያን ትልቅ ቦታ የሚሰጠው ቅዱስ ያሬድ ነው ቅዱስ ያሬድ ቅድም በርጌታ አንተ የጠቀስከውን ይቤሎም ኢየሱስ ላርዳዩ አርግ ሰማይ አሃባዊ አበስል ምረተ በእንተልያይ ነው ያለው አይደል ኢየሱስ ለኔ ስለሆኑት ምረትን ወደምለምንበት ምልጃ ነው ቅድም ያነሳው አይደል ይሄ ግን ልመና ነው የሚለው ለኔ ስለሆኑት ምረትን ወደምለምንበት ወደ አባቴ አርጋለሁ አላቸው ይላል ይሄ እንግዲህ ያሬድ ነው ያዜመው የደረሰው ያሬድ ነው ሳለ ስለሆነ ሳለ ለመነ ነው ይሄ ደግሞ የሆነው መቼ ነው ከተባለ ኢየሱስ ክርስቶስ ካረገ ከ600 ዓመት በኋላ በ6ኛው መቶ ክፍለ ዘመን ነው ያሬድ የነበረው ስለዚህ ያሬድ ይሄንን ያምናል ስለሚያምን የተናገረው ነው እኮ ስለሚያምን የተናገረው ባያምን ነው ይሄንን አይጽፍም ሌላው እዚያው ድጓ ላይ ምን ይላል መሰላችሁ ይቤሎም ኢየሱስ ላርዳዩ አርግ ሰማይ ወስሎ ላዊ ከመፈኑ ለክሙ መንፈስ ቅዱስ ይላል ወደ ሰማይ አርጋለሁኝ ለአባቴ መንፈስ ቅዱስ እንዲልክላችሁ ምን ነው እለምነዋለሁ አላቸው ብለው አስቀምጠዋል እንግዲህ ይሄ ቅዱስ ያሬድ ነው ቅዱስ ያሬድ ማለት የኢትዮጵያ ምንድነው ሊቅ አይደል የምትመካበት በዜማው የምትመካበት አለኝ የምትለው በነገራችን ላይ ቅዱስ ያሬድ የኢትዮጵያ መመኪያ ነው እኛም በዚህ እናከብረዋለን አይደል እናከብረዋለን ትምህርቱን ባይበርዙበት የቅዱስ ያሬድ ትምህርት ንጹህ ትምህርት ነው ድጓው የዕብራውያን መልእክት ነው ድጓው ወንጌል ግን ይሄንን እየበረዘች እየቀላቀሉ እየከለሱ እናርገውበታል ትምህርቱን አበላሽተውበታል እንጂ መመኪያ ነው እና በዚሁም እንድናየው ፈልጌ ነው ሌላው አባ ጊዮርጊስ ዘጋስጫ ነው አባ ጊዮርጊስ ዘጋስጫ እሱን አይተን እንሂድ አባ ጊዮርጊስ ዘጋስጫ እንግዲህ የኢትዮጵያው ቄርሎስ ነው የሚባለው የኢትዮጵያው ቄርሎስ ወለቴን እኮ ነው የምላችሁ በጣም ብዙ መጻሕፍት የጻፈ ወደ 8 የሚደርሱ መጻሕፍቶችን የጻፈ ሊቅ ነው መጽሐፍ አርጋኖን ላይ ምን ይላል መሰላችሁ መጽሐፍ አርጋኖን የአርቡ ላይ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል ወይ ከቁጥር 3 እና ቁጥር 4 ላንበው ስለ ማርያም በደረሰው ድርሰት ላይ ነው ይሄንን ሐሳብ የተናገረው ምን ይላል እመቤት ድንግል ሆይ ይህን መስተዋድ ይፈራዋለሁ ይከሰኛል ብዬ የዚህን የማሳት መንፈስ ፈቃድ እንዳልሰራ አድኝኝ ኃጢአት ሳያሰራኝ አስቀድሞ አድኝኝ ሳያጣላይ ከልዑል ፊት ኃጢአቴን አስተስሪልኝ ይልና ቁጥር 4 ላይ ቢያጣላኝም ይላል ቢያጣላኝም በሰማይ የሚኖር ተስፋ አለኝ ስጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላልኝ የሚከራከርልኝ አለና ይላል አያችሁ
ለየው ያጣላኝ እንፈራለሁኝ ይሄንን ለምኝልኝ እንዳያጣላኝ ለምኝልኝ ብሎ እሷን ጠየቀ እና ከዚያ ይቀጥልና ቢያጣላኝም በሰማይ የሚኖር ምን አለኝ ይላል ተስፋ አለኝ እሱ ማን ነው ይላል ስጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላልኝ የሚከራከርልኝ አለና ይላል አንደኛ ዮሐንስ ምዕራፍ 2 ከአንድ እስከ 2 ያለው ነው ጠበቃ አለኝ የሚለው ማለት ነው እንደገና እነሱ ወይ ተዋቀስ በእንቲያናል ያሉት ሮሜ 8:34 እሱ ማለት ነው የሚከራከርልኝ አለኝ እፈራለሁ አድኝኝ ታደገኝ ግን ካጣላኝ ተስፋ አለኝ ማን ስጋሽን የለበሰ ወልድ እሱ ስለኔ ምን ይላል ይጣላልኛል ይከራከርልኛል ብሎ ኢየሱስ ክርስቶስ ጠበቃው እንደሆነ ተናግሮ ይሄ እንግዲህ ቅዱስ ይጣላልኛል ይጣላል ነው አንተን ወክሎ እኮ ነው ለምሳሌ የሆነ ይመጣና አንድ ሰው አንተ እንዲገጥምህ ቆይ ተው ብሎ አንተን ወደ ኋላ ያደርግና እስኪና ንቀው ይላል እስኪና ንቀው እንቀሳቀሳለሁ ካለ በቦክስ እንደዛ ማለት እኮ ነው አማርኛው ሀገር ባይሮ የጥብቅና ስራ እኮ ይሄ ነው የጥብቅና ስራ ማለት እኛን ወክሎ ስለኛ መቆም ነው አይደለ እኛን ወክሎ ስለኛ መቆም ነው ስለዚህ እኛ ነበር ያንን ነገር ማድረግ ያለው እኛን ሊነካን የሚመጣውን ሁሉ አይታገሰውም በቃ ይላል መጽሐፍ ላይ መጽሐፍ ዘካርያስ ላይ መሰለኝና እናንተን የሚነካ ያይኑን ብሌን እንደሚነካ ነው ያይኑን ብሌን እንደሚነካ እግዚአብሔር ለህዝቡ እንደዚህ ነው ባይዞ የህዝቡ ታዳጊ ነው እና ህዝቡን የሆነ አካል ሊነካ ከመጣ የጊዜ በቃ ያይኑን ብሌን እንደነካ ነው የሚቆጠረው ስለዚህ የእግዚአብሔርን ውክልና ነው እዚህ ጋር ኢየሱስ ክርስቶስ የወሰደው ክብር ለእግዚአብሔር ይሁን እና ምንድን ልላችሁ ፈልጌ ነው ሊቁ አባ ጊዮርጊስ ዘጋስጫ እንኳን በነገራችን ላይ እሱ ስለ ማርያም በጣም ብዙ የደረሰ ሰው ነው በጣም ብዙ የደረሰ ብዙ የተሳሳቱ ትምህርቶችን ያስተማረ ሰው ነው ግን በሚገርም ሁኔታ ግን እዚህ ጋር ግን የኢየሱስ ክርስቶስን ምልጃ ሲያሳይ እንመለከተዋለን ማለፍ አልቻለም ለዚህ ነው ክብር ለእግዚአብሔር ይሁን ወደ ሌሎች ሐሳብ እንሂድና ሌላ የምናገኘው ቅዱስ አትናቴዎስን ነው ቅዱስ አትናቴዎስ በቅዳሴው አትናቴዎስ ቅዳሴ 144 ላይ ምን ይላል መሰላችሁ ኦ ወልድ ክላ ከመዛመ ወበል ኤልማስ ላማሰበቅታኒ አባ ዋዌ ማሮም ወተሳሉ ለበሉ ስጋይ ወለሰቱ ደሜ ብሎ እንዲጮህ ይናገራል ምን ማለት ነው ኢየሱስ ወይ እንደታመመ ሰው ሆነ ጩህ በል አምላኬ ለምን ተውከኝ ብለ በቀራኔው እንደተናገርከው እንደዚያ በል ስጋዬን ስለበሉ ደሜን ስለጠጡ ማራቸው ይቅር በላቸው በል ይላል ይሄ መርጌታ ይሄንን ሰሞኑን ምን ሰማው መሰለውት ይሄ ስጋዬን ስለበሉ ደሜን ስለጠጡ የሚለውን ሲያብራሩት ቲክቶክ ላይ ነው እንተና ነው አክሊለ የሚባለው ልጅ ነው ሲያብራራው ይሄ ማለት አሁን ስጋውና ደሙን ሲቀበሉ ነው እንደዚህ ብሎ እንዲጮህ ያደረገው የሚል ትርጉም ሰጥቶታል ለምን ውላጤን አስመልክቶ የተናገረው ማለት ነው ናይም በደንብ እንዲያብራሩት ችግር የለውም እኮ እኛ ይወል ኢየሱስ አይማልድም አይደል የተባለው ኢየሱስ እኮ እኛ አሁን የፈለግነው ኤኒ ታይም ይሁን ስጋውን ስለበሉ ደሙ ስለጠጡም ይሁን ኢየሱስ እየለመነ ነው አሁን ነው እኛ የኛ ጥያቄ ዛሬ ኢየሱስ ምን እያለ ነው እየለመነ ነው ስጋው ባፋቸው እንዳለ ደማቸው ባፋቸው እንዳለ ማራቸው ይቅር በላቸው በል እንደታመመ ሰው አሰምተጩ በቀራኒዮ ላይ አምላኬ ለምን ተውከኝ ብለ እንደተናገረ ልክ እንደዚያ ኤሎሄ ላማሰበቅታኒ በል እኮ ነው እያለ ያለው መቼ ነው እያለ ያለው ዛሬ ስጋውን ስለሚበሉ ዛሬ ስጋውን ስለሚጠጡ አሁን ማለት ነው ስለዚህ ምን ያደረገ ነው አሁን ኢየሱስ ክርስቶስ እየለማለደ ነው ምንድነው እኛ ምንድነው እኮ ለዚህ ነው ዛሬ ኢየሱስ ክርስቶስ ይማልዳል እያልን ነው እኮ ለዚህ ነው ዛሬ ኢየሱስ ክርስቶስ ስለ አማኞቹ ይማልዳል ይጸልያል የቤተክርስቲያን ትምህርት በነገራችን ላይ ግልጽ ነው ከመጽሐፍ ቅዱስ ትምህርት ራሱ ማለት ነው ከመጽሐፍ ቅዱስ ትምህርት ራሱ ግልጽ ሆኖ የተቀመጠ ምልጃውን አጉልቶ የሚያሳይ ነውና መጽሐፉ እየነገረን ያለ ይሄንን ነው እኔ በነገራችን ላይ ቤተክርስቲያን ይሄንን እያዜመች ኢየሱስ አይማልድም ስትል ነው ማፍረው ይሄንን እያዜመች ይሄንን እየጮኸች ይሄንን እየተናገረች በቅዳሴዋ ላይ ይሄንን እያለች አይማልድም ስትል እሱ ነው የሚያሳዝነኝ ሌላው ሁለት ሐሳቦችን ልናገር በተለይ ሃይማኖት አበው ላይ እንድና ቄርሎስና ዮሐንስ አፈወርቅ ስላሉት ሁለት ሐሳብ ላንሳ የመጀመሪያው ዮሐንስ አፈወርቅ ላንሳ እንዲያዝ ዮሐንስ አፈወርቅ ምዕራፍ 62 ላይ ሃይማኖት አበው
ምዕራፍ 62 ክፍል 2 ላይ 26 ላይ እንደዚህ ይላል ወይም ዚቢ ሪወለዝንቱ ሐዋርያ ሊቀ ካህናት እምነትነ ሰማየው ሐዋርያ በእንተ ዘፈነው አብ ወሊቀ ካህናት እምነትነ በእንተ ዘአመነቦቱ እስመ ውእቱ ይተነብል በእንቲአነ እስመ ውእቱ ይተነብል በእንቲአነ ለላ አጥሬነ ሎቱ ህዝበ ጻድቀ ቀናዬ ለምግባረ ሰናይ ይላል። ምን ማለት ነው? ከዚህም በኋላ የምናምንበትን አስታራቂ ሐዋርያ እርሱን አብነት አድርጉት አለ። አብ ከወዲህ ዓለም ወደዚህ ዓለም ስለላከው ሐዋርያ አለው። ስላመንበት በጎ ሥራ ለመስራት የምንቀና ደግ ወገን አድርጎ ገንዘብ አደረገን። ለኛ ይማልዳልና የምናምንበት ሊቀ ካህናት ወይም ማስታራቂ ነው አለው ይላል። ለኛ ይማልዳልና አያችሁ ለኛ ይማልዳልና ይሄ ወይ እስመውት ተነብል በእንቲአነ የሚለው ማልዷልና ብለው ተርጉመውታል። ግን እኛ ደግሞ ግስ ስለምናውቅ አንሸወድም ምክንያቱም ተንበለ ይተነብል ማለት ፊውቸር ነው አይደለ? ትንቢታዊ ነው የሚባለው ትንቢታዊ ቃል ነው የሚባለው ትንቢታዊ ግስ ነው የሚባለው ተንበለ ግስ ነው ይተነብል ካለ ወደፊት የሚሆን ነው ይተንብል ተነብል ይለምናል ይለምን ዘንድ ይለምናል ነው የሚባለው እና ይተነብል ብሏል ይተነብል ስለዚህ ስለኛ ምን ይላል ነው የሚለው ይለምናል ነው የሚለው ይለምናል ይሄ የዮሐንስ አፈወርቅ ነው እንግዲህ ዮሐንስ አፈወርቅ ማለት በነገራችን ላይ በጣም የታወቀ ምሁር ነው የአንጾኪያ አባት ነው ባይዘው ግን በጣም የታወቀ በቤተክርስቲያኑ ሰፊ ቦታ ያለው በነገር ሃይማኖት ዙሪያ ተጠያቂ የነበረ አባት ነው በአራተኛው መቶ ክፍለ ዘመን የነበረ ማለት ነው ስለዚህ አባ ዮሐንስ አፈወርቅ ኢየሱስ እንደሚማልድ ያምናል በነገራችን ላይ ይሄን ሃይማኖት አበው የሚባለውን ያስተረጎመችው ቤተክርስቲያን ነች አይደል ቤተክርስቲያን ነች ያስተረጎመ ያስቀመጠችው እንጂ የኛ አይደለም እኛ አይደለንም ይሄንን ያመጣ ነው እና የቤተክርስቲያን መጽሐፍ ራሱ ይሄንን ይያለ ቤተክርስቲያን ግን ይሄንን አትቀበልም ይሄንን አትቀበልም አዝናለሁ አንዳንድ ጊዜ አዝናለሁ ለምሳሌ ዮሐንስ አፈወርቅ የኛ ነው ብለ እየተናገር ሃይማኖት አበው መጽሐፍ የኛ ነው ይያልክ እየተናገር ሃይማኖት አበው የሚለውን ማትቀበል ከሆነ ምን ትባላለህ ምንድነው የምትባለው ይሄኮ መጽሐፍን አለማወቅ ነው ለዚህ ነው ከብዙዎች ጋር ስንከራከር አንዳንድ ሰዎች እንደሚመስላቸውኛ ያለ መረጃም እናወራ ይሄን የሳት ነው ሁሉ ይመስላቸዋል በጭራሽ እንደዚህ አይደለም መጽሐፍት የሚሉትን የእግዚአብሔር ቃል የሚለውን እውነት ነው እየተናገርን ያለው ቄርሎስም ምዕራፍ 79 ላይ ይሄንን ሐሳብ ይደግመዋል ምዕራፍ 79 ቁጥር 38 ላይ ምን ይላል 38 ላይ እንደዚህ ይላል እርሱ ለራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያርቅልን ዘንድ አብን ማለደው ይላል ይሄ ማለደው ነው የሚለው ማለደው ከዚያ ይቀጥልና እንደገና ደግሞ እንዲያስበን ከእርሱም እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷልና ይላል አያችሁ መጀመሪያ ምን ይላል መሰላችሁ እርሱ ለራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያርቅልን ዘንድ አብን ማለደው ይሄ ሐላፊ ነው መስቀል ላይ ሆኖ የጸለየውን መስቀል ላይ ሆኖ የተናገረውን ነገር ያሳያል እና እኛን ያገኘንን ፍዳ እኛን ያገኘንን ነገር ለማራቅ እሱ ለራሱ ልመና የሚሻ መስሎ ምን አደረገው ይላል አብን ማለደው ይልና ከዚያ ይቀጥልና ምን ይላል እንደገና ደግሞ እንዲያስበን ይላል ይሄ ደግሞ ፊውቸር ቴንስ ነው እንደገና ደግሞ እንዲያስበን ከእርሱ እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነሳ ይላል አያችሁ በሐላፊም ወደፊትም በሚሆን ነገር ነው ያስቀምጠው መጀመሪያ ማለደው ይላል እንደገና ደግሞ እንዲያስበን ከሱም እንዳይለየን ማለት ይሄ ምን ማለት ነው ከእግዚአብሔር እንዳንለይ ካዳነን በኋላ ወይ እሱ ማልዶ ካስታረቀን በኋላ ከአብ እንዳንለይ ምን አደረገ ነው ይያለ ያለው አብን እንደገና ማለደው ነው የሚለው ስለዚህ መጽሐፉ የሚነግረን ሃይማኖት አበው ራሱ የሚነግረን ምንድነው ኢየሱስ ክርስቶስ ይማልዳል ነው ይያለ ያለው ይማልዳል ያለፈ ብቻ አይደለም የሆነ ወቅት ብቻ የሆነ አይደለም ዛሬም የኢየሱስ ክርስቶስ ምልጃ ይሰራል ነው ለምሳሌ ያው ቅድም የተጠቀሰው አለ ሰዓታት ላይ በእንተ ኢየሱስ ረዳን ወልድ አባቡ ከሄር አማይጸነ መንፈስ ቅዱስ ናዘዘና ይላል ምን ማለት ነው አብ ሆይ ስለ ኢየሱስ ብለ ምን በለነ እርዳን
በነገራችን ላይ በእንተ ማርያም ነው የሚሉት አሁን እነሱ በእንተ ማርያም ብሎ ይቅር ይበለን እንደዚህ አይደለም መጽሐፉ ስለ ኢየሱስ ነው የሚለው ዘወቱ ለከ ምስሌው ምስለ ቅዱስ መንፈስ የሚል ቃል አለ ይሄ መስተብቁ ላይ ሁሉ ጊዜ የሚባለው ቤተክርስቲያን ስትጸልይ የጥንቷ ቤተክርስቲያን ስትጸልይ በአሐዱ ወልድከ ዘወቱ ለከ ምስሌው ምስለ ቅዱስ መንፈስ ብላ ነው የምትጸልየው በአንድ ልጅ ካንተ ጋራ ባለ በመንፈስ ቅዱስ ብላ ነው የምትጸልየው አያችሁ እግዚአብሔር ጸሎት እንኳን የሚጸልየው ጸሎት እንኳን የሚለመነው በጥንት ቤተክርስቲያን ዘንድ በማን ነው ከተባለ በኢየሱስ ነው ጌታም ብሏል እኮ አይደል ማንኛውም ነገር በስሜ ብትለምነው እኔ አደርገዋለሁ ብሏል አይደል ልክ ይሄንን የጥንቷ ቤተክርስቲያን ታምናለች የጥንቷ ቤተክርስቲያን ትቀበላለችና በእንተ ኢየሱስ ርዳና አሉ ከዚያ ይቀጥሉና ወልድ አባቡ ከሄር አማይጸን ወልድ ሆይ ወደ ቸር አባትህ ምን በለነ አማጽነን አማልደን አማጸነ አማለደ ይላል አማይጸነን ነው አማይጸነን ነን እንትኑ ሲጠብቅ ግዝ እንትን ሲል እንደዚህ አይነት ነገር አለው ለዚያ ብዬ ነውና አማይጸነንሽ አማይጸነ ነው ግን የሚለው ስለዚህ ምንድነው እሺ ግዝ ላይ እንነጋገርበታለን ምንድነው ወደ ቸር አባት ምን በለን ይያለ ነው ያለው አማልደን አማጽነን ይሄ ሰዓታት ነው ይሄ አባ ጊዮርጊስ ዘጋስጫ ነው ባይዘው ይሄ አማጽነን ኦ መንፈስ ቅዱስ ናዘነ መንፈስ ቅዱስ ወይ ምን በለን አረጋጋን አጽናና ይያለ ይጸልያለች ስለዚህ በቤተ ክርስቲያኒቱ ትምህርት በአጠቃላይ ስንመለከት ኢየሱስ ክርስቶስ ምንድነው አማላጅ ነው ማለት ጠበቃ ነው ማለት ነው አይደል ጠበቃ ነው ለማኝ ነው ማለት ያሬድ ይለምናል ነው ያለ ያሬድ ይለምናል እለምናለሁ አላቸው ነው ያለ አባ ጊዮርጊስ ዘጋስጫ ጠበቃ ነው አለን አይደል ስለኛ ይጣላል ይከራከራል አለን አይደል እንደገና ደግሞ አትናቴዎስ ማራቸው ነው ያለ ያለው ማራቸው አሁን ማራቸው ብለህ ጩህ ነው እንጂ ያለው ማራቸው ይቅር በላቸው አሰምተህ ጩህ ነው የሚለው እንደው ማራቸው ብለህ ይቅር በላቸው ብለህ አሰምተህ ጩህ ክላ ከመዛህም አሰምተህ ይላል አንተ አሰምተህ ልክ እኮ ነው በኃይል ጩህ እኮ ነው ወርጉር እኮ በኃይል ጩህ እኮ ነው በኃይል ጩህ ማለት ለምሳሌ በቀራንዮ ላይ ኤሎሄ ኤሎሄ ለማሰበቅታይ ብሎ ጮህ አይደለ ልክ እንደዚያ ማለት ነው ይሁን በጌቴሴማኒ ኢየሱስ ክርስቶስ ሲጸልይ የድንጋይ ወራራ ያህል ርቆ ነበር ይላል ነገር ግን ደቀ መዛሙርቱ ይሰሙት ነበር በኃይል ነበር እየጮህ የሚጸልየው ለዚህ እኮ ነው ዕብራውያን ምዕራፍ 5 ቁጥር 7 ላይ እሱ በስጋ ወራት ከብርቱ ጩኸትና ከእንባ ጋር ይላል አይደል ልመናና ምልጃና ቀረበ ስለዚህ ጸሎቱ ከብርቱ ጩኸትና ከምን ጋር ነበር ከእንባ ጋር ነበር ዛሬም አባቶች እየጠየቁ ያሉት ያንን እንዲረግመው ነው ያንን እንዲረግመው ምክንያቱም ስጋውን የበሉ ደሙን የጠጡ ሰዎች በበሉ ስጋ በበሉ ደም እንዳይኮነኑ በቤተ ክርስቲያን ማንኛውም ሰው ስጋው ነው መውሰድ የለበትም ይሄን ታውቃላችሁ አይደል ስጋው ደሙን ለመውሰድ ሰዎች ሲመጡ ምን መሆን አለባቸው ብቁ መሆን አለባቸው ቄሱ ታጥቦ ይምላልኩ ንጹህ ሳትሆኑ መጣችሁ ይሄንን ስጋ ብትወስዱ ጲላጦስ ታጥቦ ምሎ እኔ ከደሙ ነፃ ነኝ ብሎ ኢየሱስ ክርስቶስን አሳልፎ እንደሰጠው እኔ ምንድነው ነው የሚለው ከደማችሁ ንጹህ ነኝ ይላል ደሙ ደመ ባሕር ነው ያሰጥማችኋል ስጋው እሳተ መለኮት ነው ያቃጥላችኋል ይላል ይሄንን ብሎ ካወጀ በኋላ ነው እንደገና ምናልባት ሳያውቅ መጥቶ ወይ ደግሞ የሆነ ነገር ቢያደርግ እንዳይኮነን እንዳይጠፋ እንዳይፈረድበት ምን በል ይያለ ያለው ማራቸው ብለጩ ይቅር በላቸው ብለጩ ስጋዬን የበሉትን ደሜን የጠጡትን ብሎ ይናገራልና አትናቴዎስ የነገረን ያለው ዮሐንስ አፈወርቅና ቄርሎስ ደግሞ ይማልድልናል ነው ያለ ይማልድልናል ስለኛ ይማልዳል እያሉ ነው ያለው ስለዚህ በቤተ ክርስቲያኒቱ መጻሕፍት ቤተ ክርስቲያን ትቀበልም አትቀበልም ህዝቡ ይቀበል አይቀበልም ኢየሱስ ክርስቶስ ምንድነው ማላጅ ነው ስለዚህ ትክክለኛው ትምህርት የኛ ነው ተሐድሶ ለዚህ ነው ተሐድሶ ስለ ተሐድሶ ምንናገር ወይ ተሐድሶ ነው ለዚህ ነው ኑ ወደ ተሐድሶ እውነቴን ነው የምነግራችሁ በውሸት ትምህርት በስተት ትምህርት እየተጨበራችሁ ህይወታችሁን አትጡ አማላጅ የማይሆኑትን ያማልዱናላችሁ በከንቱ አትድከሙ መጽሐፍ ቅዱስ አስረግጠው የነገሩን አባቶች አስረግጠው የነገሩን ስለኛ የሚማልደው ክርስቶስ ኢየሱስ ነው ክብር ለእርሱ ይሁን